ሰላም እንዴናችሁ ውድ የዜና ሀበሻ ቤተሰቦች ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ይሄን ቻናል ሰብስክራይብ እንዲሁም ደግሞ ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ዛሬ የምናየው ቶፒክ እንግዲህ ምንድነው የምሰራው ዋች አወር የምሰራው ሰብስክራይብ የምሰራው ገንዘብ ከዩቲዩብ ስቱዲዮ ላይ እየቀነሰብኝ ነው ብላችሁ የጠይቃችሁኝ ሰዎች አላችሁ። ከዩቲዩብ ስቱዲዮ ላይ የሚቀንስባቸውን ምክንያቶችና እንዲሁም ደግሞ ይሄ ነገር ሊፈጠር የሚችለው በሁለት አይነት መንገድ ነው። አንደኛው የእውነት ቀንሶ ነው የሚሆነው። እነዚህም ደግሞ በምን ምክንያቶች እንደሚፈጠሩ ነግራችኋለሁ። ሁለተኛው ደግሞ አናላይቲክሱ የ28 ቀን ብቻ ስለሆነ የሚሰራልን 28 ቀን ስላለፈው ሊሆን ይችላል። እነዚህን እንዴት መለየት እንደምንችል ዛሬ የማሳያችሁ ይሆናል። ወደ ቪዲዮ እንገባለን። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። እንግዲህ ወደ ዋይቲ ስቱዲዮአችን ገብተናል ማለት ነው። በሌላኛው ቻናል ያለው ነው ዛሬ ማሳያችሁ። እዚህ ጋር እንደምትመለከቱት ቪው ወደ 32900 አካባቢ እንዲሁም ደግሞ ዋች አወር ወደ 690 አካባቢ ዋች አወር አለው ማለት ነው። ገንዘብ መስራት አልጀመረም። በኋላ የገንዘቡ ቦታ ላይ ስንሄድ ገንዘብ ወደሚሰራበት አካውንት ይወስጃችሁ አሳያችኋለሁ ማለት ነው። አሁን የመጀመሪያውን ምክንያት ልንገራችሁ። እዚሁ ቻናል ላይ ያለው የመጀመሪያው ምክንያት ልንገራችሁ። ዋች አወራችሁ እንዲሁም ደግሞ ሰብስክራይበራችሁ እንዲሁም ቪው ወይንም ደግሞ ገንዘባችሁ እንዴት ነው ሊቀንስ የሚችለው? በመጀመሪያ በትክክለኛ መንገዱ ያልመጣ ከሆነ ነው። በትክክለኛ መንገድ ያልመጣ ከሆነ የትኛውም ነገር ገንዘቡም ይሁን ዋች አወሩም ይሁን የትኛውም ቪውም ይቀንሳል ማለት ነው። ለምሳሌ ቦቶችን ተጠቅማችሁ ቪው ስትገዙ እንዲሁም ሰብስክራይብ እንኳን እስካሁን አልቀነሰም በዛ መልኩ፣ ግን ቪው ስትገዙ ዋች አወር ስትገዙ እነዚህ ነገሮች በትክክለኛ መንገድ ካልመጡ በቦት ምናምን የሚሰሩ ከሆነ ይቀነሱባቸዋል ማለት ነው። ስለማይሰሩ እንደዛ እንዳትሸወዱ ነው ይሄንንም መንገድ እየነገርኳችሁ ያለሁት ማለት ነው። በዛ መልኩ ከሆነ በትክክለኛ መንገድ ካልመጣ ይቀንሳል። በትክክለኛ መንገድ ማለት ከቦት ላይ ስትገዙ ብቻ አይደለም፣ ራሳችሁ በተለያየ ኢሜል በአንድ ዋይፋይ ወይንም ደግሞ በአንድ ዳታ ኮኔክሽን ስትመለከቱ መልሶ ይቀንሰዋል ማለት ነው። ገንዘቡም እንደዛው አንድ ሰው የእናንተን ቪዲዮ ወይንም ደግሞ እናንተም ቪዲዮ ላይ የሚመጣው ማስታወቂያ ደጋግሞ የሚመለከተው ከሆነ ገንዘቡን ከቆጠረላችሁ በኋላ መጨረሻ ላይ ሲያጣራ እንደዛ ሆኖ ካገኘው ገንዘቡንም ይቀንሰዋል ማለት ነው። ግን ወደ ሁለተኛው ምክንያታችን ስንመለስ እዚህ ጋር የሚታያችሁ ከሆነ ማከብላችሁ ቦታ ላይ የ28 ቀን ነው የሚለው እዚህ ጋር የሰራው አናላይቲክስ እንዳለ ማለት ነው። ለምሳሌ የኔን ዋች አወር ገብተን እኔ እንደምትመለከቱት 690 ነው የሚለው። ይሄን 690ውን የ28 ቀን ብቻ ነው እዚህ ጋር የገባውበት ቦታ ገብታችሁ ለምሳሌ የ360 ልታደርጉት ትችላላችሁ። የ360 ሳረገው ነው ወደ 877 ዋች አወር አለኝ ማለት ነው። እዚህኛው አካውንቴ ላይ መስራት ከጀመርኩበት ጀምሮ አንስቶ ያገኘዋቸው ዋች አወሮች እዚህ ጋር 877 ይላል። ቅድም ደግሞ ያሳየዋችሁ ላይ 690 ነው የሚለው። ወደ ኦልሞስት ወደ 200 አካባቢ ቀንሷል ማለት ነው። 800 600 ወደ 100 ምናምን አካባቢ ቀንሷል። እንደምትመለከቱት ደግሞ ቪው ወደ 32000 አካባቢ ነው። የ90 ቀን አድርጌ ላሳያችሁ። ከተከፈተ 90 ቀን ስላልሞላው ወደ 41000 አካባቢ ቪው አለው ማለት ነው። እንደምትመለከቱት ይሄም ወደ 9 ወደ 8000 አካባቢ ቪው ቀንሷል ማለት ነው በ28 ቀን ብቻ ስላደረገው። እንዲሁም ደግሞ የ7 ቀን ባረገው እንደውም በ7 ቀን ውስጥ የታየው 4414 ብቻ ነው የታየው ማለት ነው። ለዛ እንደዚህ የሚመጣባቸው ምክንያቶች ይኖራሉ። አሁን ደግሞ ወደ ገንዘቡ ልውሰዳችሁ። እዚህ ጋር አካውንት ማሳየት ስለማልችል ነው እንደዚህ በጣም ዙም አድርጌ ማሳያችሁ። የ28 ቀኑ እዚህ ጋር $98 ይላል። 98 ከ64 ነው የሚለው እዚህ ጋር እንደምትመለከቱት። ይሄ የ28 ቀኑ ብቻ ነው ማለት ነው። ወደ አንድ አመት ቀይሬ ላሳያችሁ። እዚህ ጋር የአንድ አመት ሳረገው ወደ $504 ወይንም ደግሞ የ90 ቀን ላድርገው። የ90 ቀን ሳረገው እንደምትመለከቱት $504 ሰርቷል ይህ አካውንት። ግን ደግሞ እንደምታዩት እዛ ዳሽቦርዱ ላይ የሚያመጣው ቅድም የነበረው ወደ 90 ምናምን ዶላር ነው። እንዴት ቀነሰ ለምን ቀነሰ እያላችሁ ብዙ ሰዎች ጥያቄ ስላነሳችሁልኝ ነው ቪዲዮ እየሰራው ያለሁት። እዚህ ጋር ገብታችሁ የ90 ቀን በምታረጉበት ሰዓት ወይንም ደግሞ ቻናሉ ከተከፈተ ጀምሮ ከፈለጋችሁ ቻናሉ ከተከፈተ ጀምሮ ወይንም ደግሞ ማኒታይዝ ከሆነ ጀምሮ የምትፈልጉ ሰዎች ደግሞ ማኒታይዝ ከሆነ ጀምሮ ያለውን ጊዜ አስልታችሁ ይሄን በምትነኩበት ሰዓት እንደዚህ አድርጎ አናላይቲክሱን ይሰራላችኋል ማለት ነው። ይህ ቻናል እንደምትመለከቱት $504 አለው ማለት ነው ከ90 ቀን ጀምሮ። እንዲሁም ደግሞ የ28 ቀን ሳረገው ደግሞ እንደምትመለከቱት 28 ቀን ሳረገው $98 ብቻ ነው የሰራው። የ7 ቀን ሳረገው ደግሞ $25 ብቻ ነው የሰራው። እንደምታዩት እዚህ ጋር ዳሽቦርዱ ላይ የሚያስቀምጥላችሁ
እዚህ ጋር ዳሽቦርዱ ላይ የሚያስቀምጥላችሁ ግን የ98 ዶላሩን የ28 ቀን ብቻ ነው የሚያስቀምጥላችሁ ማለት ነው። ለዚህ የሚቀንስ ገንዘብ የለም ማለት ነው። በትክክለኛ መንገድ ከመጣ የሚቀንስ ገንዘብ፣ የሚቀንስ ሰብስክራይበር፣ የሚቀንስ ዋች አወር የለም ማለት ነው። እዚህ ጋር እንደዚህ የገባችሁ ያስተካከላችሁ የቀነሰ ብላችሁ የምታስቡትን ቼክ ማድረግ ትችላላችሁ። እንዲሁም ደግሞ በትክክለኛ መንገድ ካልመጣ ከቀነሰባችሁ ምንም ማድረግ አይቻልም። ያ ገንዘብ ወይንም ያ ቪው በትክክለኛ መንገድ አልመጣም ማለት ነው። እንዲሁም ደግሞ ይሄን ቪዲዮ የምትመለከቱ ሰዎች በቦት ዋች አወር ለመምላት በቦት ቪው ለማግኘት አስባችሁ ቪው ለመምላት የተዘጋጃችሁ ሰዎች ካላችሁ ፌክ እንደሆነ ዩቲዩብ ስለሚያውቅ ይደርስባችኋል። ከዛ በኋላ የሚቀንስባችሁ ስለሚሆን እንደዛ እንዳትጠቀሙ ለማለት ፈልጌ ነው። እንዲሁም ደግሞ ሰብስክራይበር ላይ ግን ሲቀንስ እስከዛሬ አልተመለከትኩም። ዋች አወርና ቪው ይቀንሳል። እንደዛ እንዳታረጉ ከዚሁ ልጠቁማችሁ ነው ይሄን ቪዲዮ ያዘጋጀውላችሁ። ከዚህ ቪዲዮ ከተጠቀማችሁበት ሰብስክራይብ እንዲሁም ደግሞ ይሄን ቪዲዮ ላይክ ማድረግ እንዳረሱ። መልካም ጊዜ። ቻው።